ጤና ይስጥልን። የሁለት ትላልቅ ተጫዋቾች ዝውውር ላይ አዳዲስ ነገሮች ተሰምተዋል። በዝርዝር ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁን ቆዩ። አርሰናል በክለቡ ታሪክ እጅግ ከፍተኛ የተባለውን ክፍያ ለብራዚላዊ ኮከብ ቪኒሲየስ ጁኒየር አዘጋጅቷል። እንግዲህ በዚህ ወቅት ግን ሪያል ማድሪድ ተጫዋቹን የማቆየት ፍላጎቱ ጨምሯል የተባለው ሪያል ማድሪድ በዚህ ሳምንት ከቪኒሲየስ ጁኒየር ወኪሎች ጋር ስለ ተጫዋቹ የወደፊት ዕጣ ፈንታው ተጨማሪ ውይይቶችን ያደርጋል ተብሏል። እነዚህ ውይይቶች እንግዲህ አዲስ የረጅም ጊዜ ውል ስምምነት ላይ ለመድረስ ያለመ ነው። የ26 ዓመቱ እግር ኳሰኛ ቪኒ ጁኒየር ደግሞ በአርሰናል ትኩረት ተስቧል። በእርግጥ የክለቡና የተጫዋቹ የውል ድርድር እንግዲህ ሲንከባለል የቆየ ነው። ተጫዋቹ አልፈለገም ይህንን ውል መፈረም የቀረበለትም ማለት ነው። ምንድነው የሚለውን ወደ ታች የምንመጣበት ይሆናል። እንግዲህ በዚህ ክረምት የግራ ክንፍ የማጥቃት አማራጮችን ለማጠናከር እያለሙ ነው የሚገኙት አርሰናሎች። የተለያዩ ተጫዋቾችንም እያነጋገሩ ነው። በቪኒሲየስ ጁኒየር ላይ ፍላጎትም አላቸው። አሁን ላይ በጥብቅ የአርሰናል ከፍተኛ አመራሮች እየፈለጉት ነው። ተጫዋቹን ውሳኔ አሳልፈዋል። በቅርበት እየተከታተሉትም ነው የሚገኙት። አሰልጣኝ ሚካኤል አርቴታ በከፍተኛ ደረጃ ቪኒሲየስ ጁኒየርን ፈልጓል ተብሏል። የማድሪዱ አሰልጣኝ ጆሴ ሞሪኒዮ ግን ተጫዋቹን ማቆየት ፈልገዋል ተብሏል። ክለቡም እንግዲህ አዲስ ውል እንዲፈርም ይፈልጋል ቀደም እንዳለው። ነገር ግን ከተዋዋሉ የውል መጨረሻ ዓመት ላይ ደርሷል ማለት ይቻላል። እንግዲህ አንድ ዓመት ነው የቀረው። አዲስ ስምምነት ላይ መድረስ ካልተቻለ ሪያል ማድሪድ በሚቀጥለው ክረምት በነፃ ዝውውር ሊያጠው ይችላል ይህን ተጫዋች። ያ እንዳይሆን ግን አሁን ለመሸጥ ፈቃደኛ ሊሆን ይችላል የሚሉ ዘገባዎች አሉ። ታዲያ ለአርሰናል መልካም አጋጣሚ ነው። እዚህ ላይ ሪያል ማድሪድ የአንዳው መንዴን ለማዛወር መስማማቱ የቪኒሲየስ ጁኒየር ወደ አርሰናል የመሸጋገር እድልን ያሰፋው ይሆን ወይ በሚለው ሀሳቦችም እየተሰጡ ነው የሚገኙት። የስካይ ስፖርት ዜና ወይም ስካይ ስፖርት ኒውስ የሚባለው ቻናል እንደዘገበው ሪያል ማድሪድ የአንዳው መንዴን ከአርቢ ሌይፕዚግ እንግዲህ ለማስፈረም ስምምነት ላይ ደርሷል። ከቪኒሲየስ ሁኔታ ጋር ግን ምንም አይነት ግንኙነት የለውም ይህ ስምምነት ነው የሚለው ይህ ዘገባ። ፓሪስ ጀርሜንም ፒኤስጂ እንግዲህ ከፉክክሩ ራሱን አግልሏል። የአንዳው መንዴም ዝውውሩን በዚህ ሳምንት ለማጠናቀቅ አልሞ የተሰራ ነው የሚገኘው። በዲዮማንዴ ላይ ፍላጎት የነበራቸው የፕሪሚየር ሊግ ክለቦችም ሊቨርፑል፣ አርሰናልና ማንቸስተር ሲቲ ነበሩ። ይሄን የሚታወስ ነው። ነገር ግን አሁን ተጫዋቹ ወደ ቤርናባው የሚያመራ ይመስላል። የተረጋገጠ ነገር ነው። ወደ ቪኒሲየስ ጁኒየር የአርሰናል ዝውውር የተሰጡ ትንታኔዎችን ስንመለከት እንግዲህ የስካይ ስፖርትስ ፒተር ስሚዝ እንደሚለው በአርሰናል በዚህ ክረምት የግራ አማራጮችን ለማጠናከር አልሞ እየተንቀሳቀሰ መሆኑና የብራዚላዊ ኮከብ ቪኒሲየስ ጁኒየርን ማስፈረም ደግሞ በጣም አስደናቂና አስደንጋጭ ዝውውር መሆኑን ይገልጻል። ዘገባውን ሲጀምር ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ባለው ውል አንድ ዓመት ብቻ እንደቀረውም ያስታውሳል። ሪያል ማድሪድ እንግዲህ የክንፍ መስመሩን በአዲስ ውል ለማሰር በሚጥርበት በዚህ ወቅት ሌሎች ፍላጎቶች ያላቸው ክለቦች እርምጃ ለመውሰድ ትልቅ እድል ሊሆንላቸው ይችላል ነው የሚለው ዘገባው። የቪኒሲየስ ጁኒየር እና የአዲሱ የሪያል ማድሪድ አሰልጣኝ ጆዜ ሞሪኒዮ ግንኙነትም የትኩረት ማዕከል ሆኗል። ሆኖም ግን እንግዲህ ባለፈው የውድድር ዘመን በቪኒሲየስ ጁኒየር እና በሞሪኒዮ የቀድሞ የቤኔፊካ አማካኝ ጃሉካ ፕሬስቲያኒ በሚባለው ተጫዋች መካከል ከተከሰተው አለመግባባት በኋላ ተጫዋቹና አሰልጣኙ ተገናኝተው እንደተነጋገሩና ይህንን አዲስ የውድድር ዘመን በበጎ መንፈስ አብረው ለመጀመር ዝግጁ እንደሆኑ ተረድተናል ይላል ዘገባው። ነገር ግን ከአርሰናል ፍላጎት ጋር ተያይዞ በሚወጡ ዘገባዎች ምክንያት ቪኒሲየስ ጁኒየር የ2026/27 የውድድር ዘመንን በፕሪሚየር ሊጉ የመጀመር እድል አለው። እንግዲህ ይህ ለአርሰናል ደጋፊዎችና ገለልተኛ ተመልካቾች አጓጊ ሀሳብ ነው። ለገነርሶቹ የዋንጫ ተፎካካሪዎች ግን አሳሳቢና አስደንጋጭ ሊሆን ይችላል የቪኒሲየስ ጁኒየር ወደ ሰሜን ለንደን መምጣት። የቪኒሲየስ ጁኒየር ደሞዝ ጥያቄ ለአርሰናል ከአቅም በላይ ነው የሚሉ ሀሳቦችም ሲሰጡ ነው የሰነበቱት። ነገር ግን የስፔን እግር ኳስ ባለሙያ ቴሪ ጊብሰን ለስካይ ስፖርት ዜና እንደተናገረው ቪኒሲየስ ጁኒየር በአሁኑ ወቅት በአመት እንግዲህ 15 ሚሊዮን ዩሮ የተጣራ ደሞዝ ያገኛል በማድሪድ ቤት። ሪያል ማድሪድ 20 ሚሊዮን ዩሮ አቅርቦለታል አዲሱ ውል። እሱ ግን 30 ሚሊዮን ዩሮ ይፈልጋል። ማለትም በሳምንት ከ550 ሺህ ዩሮ በላይ እንደማለት ነው። ከሪያል ማድሪድም ሆነ ከቪኒሲየስ በኩል በውሉ ጉዳይ ምንም አይነት ማወላወላ አልታየም። ሪያል ማድሪድ እንግዲህ ከአርቢ ሌይፕዚግ የአንዳው መንዴን እንደ ተከታይ ለማምጣት ጥሯል። ይህም ተሳክቶለታል። ይህ የውል ሁኔታም እንግዲህ ላለፉት 18 ወራት ሲካሄድ የቆየ ነው። ነገር ግን እነዚህ አሃዞች ሲነጻጸሩ አርሰናልም ሆነ በፕሪሚየር ሊግ የሚገኝ ማንኛውም ክለብ ያንን ያህል የገንዘብ መጠን ይከፍላል ብሎ ማሰብ ይከብዳል ይላል ዘገባው። ነገር ግን አርሰናል እያደገ የመጣውን ትልቅ ዓላማ ለማሳየት የሚያስችለውን ዝውውር ለመፈጸም በማቀድ ለቪኒሲየስ ጁኒየር በክለቡ
ታሪክ ትልቅ የሚባል ደሞዝ የሚያስገኘውን ውል ለማቅረብ ተዘጋጅቷል የሚሉ ዘገባዎች ወጥተዋል። ቪኒሲየስ እንግዲህ ጁኒየር በአሁኑ ወቅት ሳምንታዊ ደሞዙ ቅድም በዩሮ አስቀምጠነዋል ወደ 400,000 ፓውንድ ነው። እንግዲህ ደሞዝ አርሰናል ይህንን አስደንጋጭና ድፍረት የተሞላበት ዝውውር የማሳካት እድሉን ለማስፋት የተሻለ የደሞዝ ጥያቄ ለማቅረብ አቅዷልም ይላል ዘገባው። 470,000 ፓውንድ ለተጫዋቹ በአርሰናል በኩል ተዘጋጅቷል ነው የሚባለው ለደሞዝ ማለት ነው። ሳምንታዊ ደሞዝ ተጫዋቹን ለማስፈረም ምን ያህል ወጪ ሊጠይቅ እንደሚችል ውይይት እየተደረገበት ነው ይላልም ዘገባው። ቴሌግራፍ ስፖርት ደግሞ እንደተረዳው የገንዘብ አቅም በዓላማቸው እንቅፋት አይሆንም በአርሰናል በኩል የሚል ድምዳሜ ይዞ የወጣ ዘገባ ነው ያስነበበው። የፕሪሚየር ሊጉ አሸናፊዎች እስካሁን ባለው የክረምት ዝውውር እንግዲህ ክሪስቶስ ዞሊስ እና አንድ ግብ ጠባቂ ተጠባባቂ ግብ ጠባቂ ብቻ ነው ወደ ስኳዳቸው የቀላቀሉት። ረጋ ያለ እንቅስቃሴ ነው እያደረጉ የሚገኙት እስካሁን ባለው በዝውውር ገበያው። ቪኒሲየስን ለማስፈረም የሚደረገው ጥረት ግን ለአሰልጣኝ ሚኬል አርቴታ ጨዋታ ቀያሪ ማርሽ ቀያሪ ይሆናል የሚል ሀሳቦችን ይዟል። የቴሌግራፍ ስፖርት ዘገባ እንደሚያመለክተው የሪያል ማድሪዱ አዲስ ዋና አሰልጣኝ ጆዜ ሞሪኒዮ ከስኳዳቸው ውስጥ ማንኛውንም ትልቅ ስም ያላቸውን ተጫዋቾች ማጣት አይፈልጉም የሚሉም አሉ። ነገር ግን እንግዲህ ቪኒሲየስ ጁኒየር ብዙ ነገሮች ሲገጣጠሙ ከክለቡ የመውጣት እድል እንዳለውና ምናልባት ወደ አርሰናልም የመቀላቀል እድል እንዳለው ነው የሚያሳየው። አርቴታን ፍላጎት እንግዲህ የአርሰናልን የ22 ዓመታት የሊጉ ዋንጫ ጥም ቆርጧል። እንግዲህ ስኳዱንም አብሮ ማቆየትና በስኬታቸው ላይ ተጨማሪ ታሪክ መገንባት ይፈልጋል አርቴታ። ሚኬል አርቴታ ባለፈው ውድድር ዘመን ባስመዘገበው የሊግ አሸናፊነት ስኬት ላይ ተጨማሪ ነገር መገንባት ይፈልጋል። ይህን አሰልጣኙ የሚፈልገው ነው። የሁለት ጊዜ ሻምፒዮንስ ሊግ አሸናፊው ቪኒሲየስ ጁኒየር ደግሞ ሳቢነት በዚህ ላይ ግልጽ ነው። አርሰናል በክንፍ ቦታዎች ላይ ጥሩ ተጫዋቾች ያሉት ቢሆንም እንደነሳካ አይነት አሁንም የሚሻሻል ቦታ አለ። በተለይ በግራ ክንፍ በኩል እነ ማርቲኔሊ ቦታና ይሄ ጥርጥር የለውም አርቴታና የክለቡ ስፖርቲንግ ዳይሬክተር አንድሬ ቤርታም ሊያስፈርሟቸው የሚችሏቸውን እጩዎች ቀደም ብለው ነው ሲለዩ እና ሲገመግሙ የቆዩት። አርሰናል በዚህ የክረምት የዝውውር መስኮት በርካታ ተጫዋች ነው ለአማካይ ስፍራ ለፊት መስመር የጠየቀ ያለውና እስካሁን ግን ከፍ ያለ ስም ያለው ተጫዋች አላስፈረመም። የሆነ ሆኖ እንግዲህ ሞሪኖም ቢሆን የቪኒሲየስን ሽያጭ በጽኑ ይቃወማል የሚሉ ዘገባዎች ብዙ ናቸው። እሳቸው ለሁለተኛ ጊዜ ወደ ማድሪድ የተመለሱትም 16ኛ አውሮፓ ሻምፒዮንስ ሊግ ዋንጫ ለክለቡ ለማስመዝገብ በቁርጠኝነት አልመው ነው ይላል ዘገባው። እናም ተጫዋቹን እፈልገዋለሁ የሚል ቅሬታ አቅርበዋል። ግን በክለቡና በተጫዋቹ መካከል ያለው ልዩነት ሰፊ ነውና ለማስታረቅ ትንሽ የሚከብድ ነገር አለው። በአርሰናልና በማድሪድ መካከል እስካሁን ምንም አይነት የክለብ ለክለብ ግንኙነት አልተደረገም። እንግዲህ በስፔን መዲናም ቢሆን የፕሬዝዳንት ፍሎረንቲኖ ፔሬዝን ልምድ እንደዚህ ያሉ አስፈላጊ ተጫዋቾችን በከፍተኛ ብቃታቸው ወቅት እንዲለቁ ስለማይፈቅድ የአርሰናል ፍላጎት ዜና ሆኖ መውጣት እንግዲህ አስደንጋጭ ሆኗል በዛ ቤት ነው የሚባለው። ስለ ቪኒሲየስ ጁኒየር ብዙ የተባለ ነው። እንግዲህ አርሰን ቬንገር የቀድሞ የአርሰናል አሰልጣኝ መድፈኞቹ ቪኒሲየስ ጁኒየርን ለማስፈረም የተቻላቸውን ሁሉ ማድረግ አለባቸው የሚል አስተያየት ሰጥተዋል። እንግዲህ አርሰናል ቪኒሲየስ ጁኒየርን የማስፈረም ጥቂት አጋጣሚ እንኳን ካገኘ ዝውውሩን እንዲሆን የተቻለውን ሁሉ ማድረግ አለበት የሚል ነው ሀሳብ ያጋረው። ዋጋው በእርግጥ ተጫዋቹ 150 ሚሊዮን ዩሮ እና ከዛ በላይ ቢሆን እንኳን ግድ አይሰጠኝም እንደ አርሰናል ሁኜ ሳስበው ውሳኔ ሊወሰንበት የሚችል ተጫዋች ነው ብለዋል አርሰን ቬንገር። ተጫዋቹ አሁን ላይ ከ160 ሚሊዮን ዩሮ ያነሰ ሊጠየቅበት እንደማይችልም የወጡ ዘገባዎች ያሳያሉ። ይህ አይነቱ ተጫዋች ባንክ ሰብረህም ቢሆን ትልቅ መስዋዕትነት ከፍለ ልታስፈርመው የሚገባ ነው ሲሉም ነው አስተያየት የሰጡት። እንደ ቪኒሲየስ ያሉ ተጫዋቾች በየዝውውር መስኮቱ አይገኙም እና አርሰናል መበርታት አለበት የሚል ሀሳብ ነው ያጋሩት። ለማንኛውም እንግዲህ ሁለት ትልልቅ ጉዳዮች ናቸው አሁን አየር ላይ ያሉት። አንደኛው ቪኒሲየስ ጁኒየር ከሪያል ማድሪድ ጋር በውሉን ለማራዘም የተያዘው የንግግር የድርድር ቀጠሮ ነው። ሁለተኛው አርሰናል በክለቡ ታሪክ ከፍተኛውን ክፍያ ለቪኒሲየስ ጁኒየር ማዘጋጀቱ ነውና ስለዚህ ብዙ ነገሮች ሲታሰቡ ተጫዋቹ መውጣቱ የሚቀር አይመስልምና ይህ ለአርሰናል ጥሩ እድል ይሆንለታል። በሌላ መረጃ ሊቨርፑል ከብራድሊ ባርኮላ ጋር በመርህ ደረጃ ስምምነት ላይ መድረሱን የሚጠቁሙ ዘገባዎች ወጥተዋል። ዘገባዎቹ እንደሚያመለክቱት ሊቨርፑል ለፒኤስጂ ኮከብ የመጀመሪያውን ኦፊሻላዊ የዝውውር ጥያቄ ለማቅረብ የተዘጋጀ ነው ይላል። ከብራድሊ ባርኮላ ጋር እንግዲህ በመርህ ደረጃ ክለቡ ሊቨርፑል ስምምነት ላይ ደርሷል ይላል። ሊቨርፑሎች እስካሁን ባለው እንቅስቃሴ ቪክተር ሙኖዝን ከኦሳሱና ያስፈርመዋል። እንግዲህ አሁንም ትልቅ ስራ ይጠበቅባቸዋል ብዙ ተጫዋች ስለለቀቀባቸው እና በጉዳትም ገና
ያልተመለሱ ስላሉ እነሱ መተካት ይኖርባቸዋል። ግን የሊቨርፑሎች የክረምቱ የዝውውር መስኮት አካሄድ በጣም የተቀዛቀዘ ነው በሚል እየተተቸ ነው። ሊቨርፑል በውድድር ዘመኑ መጨረሻ በነጻ ዝውውር አንፊልድ ለቀው እንዲወጡ የተፈቀደላቸው መሐመድ ሳላህን የሚተካ ሌላ ከፍተኛ ደረጃ ያለው የክንፍ ተጫዋች አሁንም እየፈለገ ይገኛል። የአርቢ ሌፕዚጉ ያንዴ ሞንዴ በክረምቱ መጀመሪያ ላይ ዋነኛ ኢላማቸው እንደነበር ይታወሳል። አሁን ግን ወደ ሪያል ማድሪድ አምርቷል ማለት ነው። የፒኤስጂ ባርኮላ አሁን በሊቨርፑል ኢላማ ዝርዝር አናት ላይ የወጣ ተጫዋች ነው። ፋብሪዚዮ ሮማኖ እንግዲህ እንደተናገረው ከሆነ ሊቨርፑሎች የዝውውር ፉክክሩን እየመሩ ናቸው። ሮማኖ በኤክስ ወይም በትዊተር ገጹ ላይ ሊቨርፑል ከኤፕሪል ጀምሮ የብራድሊ ባርኮላን የዝውውር ፉክክር እየመራ መቆየቱን ገልጾ በዝውውሩ ላይም እየሰራ እንዳለ አሁን ጭምር ጠንክሮ እየሰራ እንዳለ ገልጿል። ባርኮላ ወደ ሊቨርፑል ለመዛወር ፈቃደኛ እንደሆነና ከፒኤስጂ ጋር ስምምነት ላይ መድረስ ከተቻለ ለሊቨርፑል ፕሮጀክት ቅድሚያ እንደሚሰጥ ተረድተናል ይላል ዘገባው። ሊቨርፑል ከፒኤስጂ በኩል የዋጋና ዝርዝር መረጃዎችን የሚጠብቅ ይሆናል ሲልም እንግዲህ መረጃው ይገልጻል። የፋብሪዚዮ ሮማኖ ጋዜጠኛ ቤን ጃኮብስም እንግዲህ እንዳለው ከሆነ ፒኤስጂ ለፈረንሳዊ ብሔራዊ ቡድን ተጫዋች ተገቢውን የገበያ ዋጋ ለማግኘት በማሰብ የባርኮላን ዋጋ በ170 ሚሊዮን ዩሮ አካባቢ ተምኖታል። ይሄ ከፍተኛ ዋጋ ነው እየተባለ እየተነገረለትም ይገኛል። ጃኮብስ በኤክስ ገጹ ላይ እንዳሰፈረው እንደጻፈው ከሆነ ሰበር ዜና በሚል ባጋራው መረጃ ፒኤስጂ የብራድሊ ባርኮላን ዋጋ 170 ሚሊዮን ዩሮ አድርጓል ይላል። የሞርጋን ሮጀርስ እና የኤሊዮት አንደርሰን ዝውውሮች እንደ ዋጋ መመዘኛ ተጠቅመዋል ይላል። እንግዲህ እነዚህ ሁለት ተጫዋቾች በገበያውን አንረውታል ማለት ይቻላል። የማይገባቸውን ዋጋ ይዘው ነው የተዘዋወሩት በሚል ማለት ነው። ይህ ዋጋ እንግዲህ ባርኮላ ተከታታይ ሻምፒዮንስ ሊግ አሸናፊ መሆኑን ድንቅ የዓለም ዋንጫ ማሳለፉንና ገና 23 ዓመት ወጣት መሆኑንም ያገናዘበ ጭምር ነው ይላል የጃኮብስ መረጃ። በተጨማሪም በርካታ ክለቦች ጥያቄ አቅርበዋል። ፒኤስጂ ግን ለመሸጥ ዝግጁ ነው። ሊቨርፑልም ዋጋውን ለመቀነስ ተስፋ ያደርጋል ይላል። ሉዊስ ኤንሪኬ ለፒኤስጂ ታማኝ የሆኑ ተጫዋቾችን ብቻ ይፈልጋሉ። ለማንኛውም ተጫዋች የቋሚ ተጫዋችነት ቦታ ዋስትና እንደማይሰጡም በግልጽ ተናግሯል የሚል ነው ዘገባው። አሁን ደግሞ ጣሊያናዊ ጋዜጠኛ ኒኮሎ ሽራ ሊቨርፑል ከፒኤስጂ ተጫዋች ጋር በመርህ ደረጃ ስምምነት ላይ መድረሱን ይፋ አድርጓል። ሽራ በኤክስ ገጹ ላይ ልዩ መረጃ በሚል ባጋራው በፒኤስጂ ክንፍ ተጫዋች ብራድሊ ባርኮላ እና በሊቨርፑል መካከል እስከ 2032 የሚቆይና ከፍተኛ ደሞዝ የሚያስገኝ የውል ስምምነት በመርህ ደረጃ ተደርሷል ሲል ነው የጻፈው። በኋላ ላይ አክሎም ፓሪስ የሳላህ ዋና ተተኪ የተባለውን የክንፍ ተጫዋች ለመሸጥ ከ150 እስከ 170 ሚሊዮን ዩሮ ይጠይቃል። ሊቨርፑል ግን አሁን ብራድሊ ባርኮላን ለማስፈረም ከ100 ሚሊዮን ዩሮ በላይ የሆነ የዝውውር ጥያቄ ለፒኤስጂ ለማቅረብ ዝግጁ ነው ይላል። ከ100 ሚሊዮን በላይ ይባል እንጂ እንግዲህ ፒኤስጂ የጠየቀው እስከ 170 ስለሆነ የመራራቅ ነገር ሳይኖር አይቀርምና ከፍተኛ ድርድር ይፈልጋል። በተለይ አርሰናልና ሊቨርፑል እንግዲህ በክንፍ ላይ ተጫዋች ይፈልጋሉ። በጥብቁ ነው የሚፈልጉት። አንዱ ባርኮላ ነው፣ ሁለታቸውም ይፈልጉታል። አርሰናል ወደ ቪኒ ጁኒየር ማማትሯል። የቪኒ ጁኒየር ካልተሳካ ይሄም ካልተሳካ ለአርሰናልም ከባድ ነው፣ ሊቨርፑልም እንግዲህ ካላገኘ ከባድ ነውና ተጫዋቹ ወደ የት እንደሚሄድ በዚህ ሳምንት ይለይለታል ተብሎ ይታመናል። ሰላም ነው።